ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የምንጊዜም ሚዲያ ቤተሰቦች፣ ማሜ ባቲ ኢሚግሬሽን ሎው ፊርም በተሰኘ ድርጅቱ አማካኝነት የኢሚግሬሽን አገልግሎቶች በመላ አሜሪካ የሚሰጠው የሕግ ባለሙያው ዶክተር መሐሙድ እሸቱ የዛሬው የዕለቱ ጉዳይ ፕሮግራማችን እንግዳ ነው። ዶክተር መሐሙድ ስደተኞች ላይ ከፍተኛ ተጽዕኖ ሊያሳድሩ የሚችሉ የጠቅላይ ፍርድ ቤት ውሳኔዎችን የተመለከቱ 3 የኢሚግሬሽን ሕግ ትንታኔዎችን ሰሞኑን ለንባብ አብቅቷል። የዛሬው ፕሮግራማችንም ይህንኑ የተመለከተ ይሆናል። ላይክ እና ሼር እያደረጋችሁ ተከታተሉን። ርዕዮት ዓለሙ ነኝ። ዶክተር መሐሙድ ግብዣይን ተቀብለ ስለተገኘ እጅግ በጣም አድርጌ አመሰግናለሁ። እንግዲህ ከሶስቱ መካከል አንደኛው ላይ ከዚህ ቀደም ተወያይተንበት ነበር። ነገር ግን ያን ፕሮግራም ያልተከታተሉ ቢኖሩ እንደው በአጭሩ ማወቅ አለባቸው የምትላቸውን ሰጥተህን ወደ ሌሎቹ እናልፋለን። እሺ፣ አመሰግናለሁ ርዕዮት እድሉን ስለሰጠሽኝ። ይሄ 3 አርቲክሎች ነው በዋነኝነት ያሳተምኩት በቅርቡ። እነሱም በአሜሪካ ጠቅላይ ፍርድ ቤት የተወሰኑ ውሳኔዎች ላይ ያተኮሩና ከአሁን በፊት በካሊፎርኒያ ዲስትሪክት ኮርት የወሰነው ውሳኔ ነበረ። አሁን ያነሳሽው አርቲክል ማለት ነው። እሱ ውሳኔ ባለፈው በደንብ ተወያይተንበታል። ሰርከምቨንሽን ኦፍ ሎፉል ፓዝዌይስ ሩል ሂስትሪው ምንድን ነው? እንደገና ደግሞ በቅርቡ ደግሞ ውድቅ ተደርጓል። ከዛ ሲቀጥል ደግሞ ይሄ ውድቅ መደረጉ አሁን ያለውን በስደተኞች ላይ ያለው ተጽዕኖ ምንድን ነው አሁን ባለው ተጨባጭ ሁኔታ ላይ የሚለውን ነገር ያየሁበት እንትን ነው። ይሄ በቀደምታ እንዳወራ ነው። ይሄ ህግ የወጣው በባይደን አድሚኒስትሬሽን ጊዜ ነው። ሜይ 11 2023 ላይ ነው የወጣው። በዋነኝነት የትራምፕ አድሚኒስትሬሽን ወደ ስልጣን ከወጣ በኋላ ሜይ 10 2025 ላይ ውድቅ አድርጎታል። ሆኖም ግን ከሜይ 11 2023 እስከ ሜይ 10 2025 ድረስ በኢንፎርስ በተደረገበት ጊዜ ድንበር አቋርጠው ወደ አሜሪካ የገቡ ግለሰቦች ላይ ተግባራዊ የሚሆን ህግ ነበረ። ይሄ ህግ ደግሞ በዋነኝነት አንድ ሰው በአጭሩ ሲቀመጥ፣ አንድ ሰው ቦርደር አቋርጦ ሲገባ በአሜሪካ መንግስት ፍቃድ ሳያገኝ ከገባ በአሜሪካን ሀገር ውስጥ ጥገኝነት መጠየቅ አይችልም የሚል የህግ ግንዛቤ የሚወስድ ፕሪዘምፕሽን የምንለው የሚወስድ ግን ደግሞ በጣም ዲቴል የሆኑ ልዩ ሁኔታ ድንጋጌዎችን በመጠቀም ኤክሰፕሽኖችን በመጠቀም አሳይለም ጋራንት መደረግ አለብኝ ብሎ መከራከር የሚችልበትን ነባራዊ ሁኔታ የሚያስቀምጥ ህግ ነበረ እና በዲስትሪክት ኮርቱ በካሊፎርኒያ ኖርዘርን ካሊፎርኒያ ዲስትሪክት ኮርት አማካኝነት ወዲያው ይሄ ህግ ውድቅ ሆኖ ነበረ። ሜይ 10 11 አካባቢ ጋር ወጣ። ጁን 20 አካባቢ ላይ ውድቅ ሆኖ ነበረ። ግን የባይደን አድሚኒስትሬሽን ወዲያው ይግባኝ ጠየቀና በከፍተኛው ፍርድ ቤት እንበለው 9 ሰርኪዩት በከፍተኛው ፍርድ ቤት አማካኝነት ያ ህግ ተፈጻሚ እንዳይሆን እግድ አስጣሉበት ማለት ነው መንግስት። እና ተፈጻሚ የሆነበት ነባራዊ ሁኔታ ነበር እስከዛሬ ድረስ ማለት ነው። ከዛ ይሄንን ደግሞ የ9 ሰርኪዩቱ ምን አደረገ? ወደ ጉዳዩን ወደ ዲስትሪክት ኮርቱ ወደ ካሊፎርኒያ ዲስትሪክት ኮርት መልሶ እንደገና እንዲታይ አድርጎ የካሊፎርኒያ ዲስትሪክት ኮርት ደግሞ በፊት የወሰነውን ውሳኔ ያጸናበት ፍርድ ነበረ ማለት ነው። ይሄንን ሲል ይሄ አንሎፉል ፓዝ ወይም ሎፉል ፓዝ ወይም ሰርከምቨንሽን ኦፍ ሎፉል ፓዝ ወይም በተመለከተ የባይደን አድሚኒስትሬሽን ያወጣው ህግ
የአሜሪካ የአሳይለም ህግን የሚጣረስ ስለሆነ ተቀባይነት ሊኖረው አይገባም የሚል ይዘት ያለው ፍርድ ነበር። ስለዚህ በዚህ ህግ ምክንያት ሰዎች አሳይለም ማግኘት ሲገባቸው አሳይለም ያላገኙበት ነባራዊ ሁኔታ ነበረ በፊት። አሁንም ደግሞ ኬዛቸው የገቡት በሜይ 11 2023 እስከ ሜይ 10 2025 ሆኖ ኬዛቸው ደግሞ በእንጥልጥል በፍርድ ቤት ላይ ያለ አሳይለም ዲናይ ተደርገው በይግባኝ ጉዳይ ላይ ያለበት ነባራዊ ሁኔታ አለ ማለት ነው ኬዛቸው። ይሄንን እንዴት አድርጉ የሚለው ኢምፕሊኬሽኑ ምንድነው የሚለውን ነገር አሁንም ድረስ መጠቀም የሚችሉበት ነባራዊ ሁኔታ እንዳለ፣ ከዛ ሲቀጥል ደግሞ እንደገና ኢቭን የተወሰነው ውሳኔ እንደገና ይታይልን በማለት ኬዛቸውን እንደገና በማስከፈት ሪኦፕን ሞሽን ቱ ሪኦፕን የሚባለው እንደገና በማስከፈት ይህንን ህግ አሁን የወጣውን ህግ ተጠቅመው መከራከር የሚችሉበት ነባራዊ ሁኔታና እንዳለ ያመላከተ አርቲክል ነበረ ማለት ነው። ይሄ አርቲክል ሪዮቴ አይ ቲንክ ይሄን ያክል ካልኩ ይበቃል። ዲቴል ኤክሰፕሽኖቹ ምንድናቸው የሚለውን ነገር ባለፈው በደንብ ስላወራንበት መመለስ አይጠበቅብንም። እውነት ነው። እሱን ወደኋላ መለስ ብለው ዝርዝር ጉዳዮችን የሚፈልጉ ሰዎች እንደው ወደ ሁለተኛው ጽሁፍ ከማለፌ በፊት ግን ይሄ ህግ ተጽዕኖ ያሳድርብኛል ብለው የገመቱ ጥገኝነት ጥያቄዎች ያው እንደገና መጠየቅ የሚችሉበትን ክፍተቱን መጠቀም የሚችሉበትን ሁኔታ አሁን ጠቆም አድርገሃል እና እሱ ላይ ወደ ሁለተኛው ከመሄዳችን በፊት በምን መንገድ የሚለውን ትንሽ ብትልበት ደስ ይለኛል። እሺ፣ አሁን በዚህ ህግ ምክንያት ውሳኔ ተወሰነባቸው እንበል። ይሄንን ህግ ያስቀመጠውን መስፈርት ሳያሟሉ ቦርደር ጥሰው በጠቀስኳቸው ጊዜያቶች ገቡ እንበል እና አሳይለም ማግኘት እየቻሉ ግን አሳይለም በዚህ ህግን ብቻ ይሄ ህግ ስለጣሱ አሳይለም ሳያገኙ ቀሩና ዲፖርት ተደርጋችኋል ተብለው ተወሰነባቸው ማለት ነው። ይሄ ከሆነ ከጠበቃቸው ጋር አብርተው አዲስ የሆነ ዲቨሎፕመንት ስለመጣና አዲስ የህግ ስለወጣ ምን ሊያደርጉ ይችላሉ? እንደገና ሞሽን ቱ ሪኮንሲደር የሚባል አለ። ከአሁን በፊት የተወሰነው ውሳኔ ዲፖርት የተደረጋላችሁ ተብሎ የተወሰነብኝ ውሳኔ ወይም ደግሞ የተሰጣቸው ዊዝሆልዲንግ ኦፍ ሪሙቫል ከሆነ ወደ ጉዳት ወደሚደርሱበት ሀገር እንዳይመለሱ የሚያቆያቸው አሜሪካ ውስጥ ግን ምንም አይነት የጥገኝነት ፕሮቴክሽን የማያገኙበትን ነባራዊ ሁኔታ ያለው የፍርድ ውሳኔ ከሆነ የተወሰነባቸው እና አሳይለም ማግኘት ያልቻሉት ይሄንን ህግ ስለጣሱ ከሆነ ምንድነው የሚያደርጉት? አዲስ የሆነ ህግ ወጥቷል። ስለዚህ አዲስ የሆነ ህግ ስለወጣ እንደገና ጉዳይ ይታይልኝ ብሎ መጀመሪያ ወደ ወሰነው ፍርድ ቤት ፋይል ማስገባት ይችላሉ። ይሄ ሞሽን ቱ ሪኦፕን የምንለው ማለት ነው። እንደገና ኬዜ ይታይልኝ ብለው ሊያመለክቱ የሚችሉበት ነባራዊ ሁኔታ አለ። ደግሞ ሞሽን ቱ ሪኮንሲደር ይባላል። እንደዚሁ ጉዳይን እንደገና መልሶ ይልኝ። ያው ቴክኒካል የሆኑ ልዩነቶች ነው ያላቸው፣ ግን ተመሳሳይ ሆነ የሞሽኖችን ሊያስገቡ የሚችሉበት አቤቱታዎችን ሊያስገቡ የሚችሉበት ነባራዊ ሁኔታ አለ ማለት ነው። አሁን የጊዜ ገደብ የሚመለከት አለ። በስንት ጊዜ ውስጥ ውሳኔ ከተወሰነ በስንት ጊዜ ውስጥ መጠየቅ ይችላሉ የሚል ጉዳይ ሊነሳ ይችላል። ያንን እንግዲህ ከጠበቃቸው ጋር በደንብ ሊያወሩ የሚችሉበት ነባራዊ ሁኔታ ይመጣል ማለት ነው። አሁን በ90 ቀን አፕላይ ማድረግ ከነበረባቸው ያንን የጊዜ ገደብ ከተላለፉ አዲስ የመጣው ዲቨሎፕመንትን እና ሌላ ደግሞ እነሱ ያሉበትን ነባራዊ ሁኔታ ከግንዛቤ ውስጥ ያስገባ ሌላ መከራከሪያ ነጥብን አንስተው እንደገና ጉዳይ ይታይልኝ ብለው ሁሉ ሊከራከሩ የሚችሉበት ነባራዊ ሁኔታንና እድልን የፈጠረ ውሳኔ ነው ማለት ነው። በይግባኝም ይሄን ነገር አዲስ ዲቨሎፕመንት መጥቷል። ይግባኝ ላይ ከሆነ አሁን ኦልሬዲ ይግባኝ ጠይቀው ከሆነ አዲስ ዲቨሎፕመንት መጥቷል። ስለዚህ የኔ ጉዳይ ይግባኝ መታየት ያለበት አሁን በመጣው ህግ አማካኝነት ነው። በፊት ዳኛው እኔን ዊዝሆልዲንግ ኦፍ ሪሙቫል ሲሰጠኝ እና አሳይለም ሲከለክለኝ በነበረው ህግ አይደለም፣ ያ ህግ አሁን ላይ ወርቋል ብለው ሊከራከሩ የሚችሉበት ነባራዊ ሁኔታ የሚፈጠር ፌደራል ፍርድ ቤቶችም መክሰስ የሚችሉበትን እድል ሊኖር የሚችልበት አግባብ አለ ማለት ነው። ይሄንን እንግዲህ ከሰዎቹ
ተጨባጭ ሁኔታና ከሰዎቹ ኬዝ አንጻር ባለው ነባራዊ ሁኔታ ላይ የሚወሰን ሆኖ ግን ይሄ እድል አለ። ይሄን እድል እንዲጠቀሙ የግድ ከጠበቃ ጋር መስራት፣ ከጠበቆቻቸው ጋር መስራት፣ በደንብ ኤክስፒሪየንስ ካለው በዚህ ጉዳይ ላይ ብዙ ከጻፈ ከሰራ ሰው ጋር መነጋገር ያው ይጠበቅባቸዋል ማለት ነው። እሺ አሁን ደግሞ ወደ ሁለተኛው ጽሁፍህ እንሂድና በድንበር ላይ የአሜሪካ የአሳይለም ሂደቶች ከዓለም አቀፍ የስደተኞች ሕግ ጋር በማያያዝ የሰጠኸውን ትንታኔ ደግሞ እንመልከት። እሺ ይህቺ አርቲክል ይሄ ነን ሪፎልመንት የምንለው መርህ አለ በዓለም አቀፍ የአሳይለም በዓለም አቀፍ የሪፊጂ ሕግ ማለት ነው። ነን ሪፎልመንት ማለት አንድ ሰው ወደ ጉዳት ወደ ደረሰበት ወይም ደግሞ ጉዳት ሊደርስ ወደሚችልበት ቦታ መላክ ወይም ደግሞ መመለስ የለባቸውም የሚል ሀገራቶች ይህንን ቃል ኪዳን ገብተዋል። ነን ሪፎልመንት የምንለው መርህ ይሄ ነው። አሁን በቅርቡ በዚህ ሙሊን እና አልኦትሮ ላዶ በሚባለው ኬዝ ዩኤስ ሱፕሪም ኮርት የወሰነው ውሳኔ አለ። ይሄ የዩኤስ ሱፕሪም ኮርት ውሳኔ በዋነኝነት ምንድነው ጭብጡ ኢሹ እንደምንለው ጭብጡ ምንድነው? አንድ ሰው ድንበር ከማቋረጡ በፊት ገና አሜሪካ ድንበር ውስጥ ከመግባቱ በፊት አሳይለም የመጠየቅ መብት ወይ ወይም ደግሞ መፈተሽ ኢንስፔክት የመደረግ አለ አይደለ የመፈተሽ መብት አለው ወይ ተፈትሾ ወደ የመግባት ማለት ነው መብት አለው የሚል ነው ጭብጡ በዋነኝነት ማለት ነው። እና የሱፕሪም ኮርቱ ምንድነው ያለው የአሜሪካ የአሳይለም ሕግንና የኢሚግሬሽን ሕግን በጠቅላላ የሚያወራው ስታቹ ሰውን የማስገባት መብት አይሰጥም ነው። አንድ ሰው አሳይለም ሊጠይቅ የሚችለው ወይም ደግሞ ኢንስፔክት እንዲደረግ ሊጠይቅ የሚችለው አሜሪካ ውስጥ አራይቭ ካደረገ በኋላ ነው። አሁን ዲስከሽኑ የነበረው አራይቭ ማለት ምን ማለት ነው የሚለውን ኢንተርፕሪቴሽን ነው። ማጆሪቲው የሚለው ወይም ደግሞ ይሄ ውሳኔውን ሲወሰን በአብላጫ ድምጽ ነው የወሰኑት ማለት ነው። 9 ዳኞች አሉ፣ 3-6 ሆነው ነው ውሳኔ የወሰኑት እና 6ቶቹ ዳኞች የሚሉት ምንድነው አንድ ሰው አሜሪካ አራይቭ አድርጓል የምንለው ቦርደሩን አቋርጦ ከገባ በኋላ ነው አንድ ሰው አራይቭ ተደርጓል የምንለው ብለው ነው ይሄን ኢንተርፕሬት የሚያደርጉት ማለት ነው። ስለዛ አሳይለም የመደረግ መብት ያለው አሳይለም መጠየቅ የሚችለው ወይም ደግሞ ኢንስፔክት መደረግ የሚችለው መፈተሽና እንትን ማድረግ የሚችለው ግለሰብ አራይቭ ካደረገ ነው። ስለዚህ ይሄ እነዚህ ግለሰቦች ቦርደሩን አቋርጦ ያልገቡ ሰዎች አራይቭ ስላላደረጉ ወይም ደግሞ አሜሪካ ውስጥ ስላልገቡ አማርኛ ብለን ተርጉሞ አማርኛ ውስጥ ስላልገቡ አሳይለም መጠየቅም አይችሉም ኢንስፔክት መደረግም አይችሉም የሚል ውሳኔ ነው የወሰነው ማለት ነው። እና የነበረኝ እንትን ምንድነው ኦኬ እንደዚህ ከሆነ ዓለም አቀፍ ሕግ ነን ሪፎልመንት የምንለው ቅድም ያነሳሁት መርህ አለ አይደለ ሰውየው ምንድነው ጉዳት ደርሶበት ከጉዳት እየሸሸ አሜሪካን ጥገኝነት ለመጠየቅ ሊሆን ይችላል እየመጣ ያለው ማለት ነው። አገባም ብለን አራይቭ አላደረክም ስለዚህ አሳይለም መጠየቅ አትችልም ወይም ደግሞ ኢንስፔክት ልናደርግ አንችልም ብለው ቦርደር ላይ ከመለሱት ከዚህ አንድን ግለሰብ ጉዳት ሊደርስበት ወደሚችልበት ሀገር የመመለስ ወይም የምንለው መርህ አለ አይደለ ይሄ ነን ሪፎልመንት የምንለው መርህ ጋር እንዴት ይታያል የሚል ይዘት ያለው አርቲክል ነበረ ማለት ነው። እነሱ የሚሉት ምንድነው የዩኤስ ሱፕሪም ኮርት ማጆሪቲው ጠቅላይ ፍርድ ቤት ዳኞቹ የሚለው ይሄ አሁን ዩኤስ በዚህ የአሜሪካ መንግስት በዚህ የዓለም አቀፍ መርህ ይገደዳሉ የሚለውን ጥያቄ ነው መጀመሪያ የሚቀድመው ማለት ነው። ለማሳየት የሞከርኩት ምንድነው ምንም እንኳን በ1951 ላይ የነበረውን የዓለም አቀፍ ስደተኞችን የሚመለከተውን ቃል ኪዳን ወይም ደግሞ ኮንቬንሽን አሜሪካ አልፈረመችም።
ያንን ባትፈርምም አዲስ የሆነ ተጨማሪ ህግ አለ አዲሽናል ፕሮቶኮል የምንለው ማለት ነው። ያንን አዲሽናል ፕሮቶኮል 1980 አካባቢ ላይ ፈርማለች አሜሪካ ማለት ነው። እና የሀገሯ የህጎች ፓርት አድርገዋለች። ይሄንን ስትፈርም ደግሞ ይሄ አዲሽናል ፕሮቶኮሉ ሲግኒፊካንት የሚባለውን በጣም ብዙውን ይሄንን የ1951ን የሪፊውጂ ኮንቬንሽን ላይ የተጠቀሱትን አንቀጾች በጠቅላላ አስገብቷል። ኢንክሉዲንግ ሪፎልመንት የምንለው አንቀጽ 33 ላይ ያለውን አስገብቷል ማለት ነው። እና ትገደዳለች በዚህ አንቀጽ ማለት ነው። እና ይሄንን እንዴት ብለው ነው ያዩት? የነን ሪፎልመንት የምንለው መርህ የሚከለክለው የነሱ ውሳኔ ማለት ነው የሚከለክለው ሰዎች ከገቡ በኋላ ነው እንጂ ቦርደር ላይ ያለን ግለሰብ አለመቀበልን ሀገራቶች አለመቀበል መብት አላቸው። እንደዚህ አይነት የመቀበል ግዴታ በሀገራቶች ላይ አይጥልም። ይሄ አንቀጽ 33 በዛ አይነት መልኩ ኢንተርፕሬት ልናደርገውና ልንተረጉመው አይገባም የሚል ይዘት ያለው ውሳኔ ነው የወሰኑት ማለት ነው። ከአሁን በፊት የነበረ ፕሬሲደንት አለ በዩኤስ ሱፕሪም ኮርት የነበረ ፕሬሲደንት ማለት ነው። እዛ ፕሬሲደንት ላይ ነው ሞር ፎከስ ያደረጉት። ያ ፕሬሲደንት ደግሞ ይሄን ነን ሪፎልመንትን በጣም በጠባቡ የተረጎመ እና ነን ሪፎልመንት የምንለው መርህ የሚሰራው ዋንስ ስደተኞች የአሜሪካን ድንበር አቋርጠው ከገቡና አሜሪካ ውስጥ ከመኖር ከጀመሩ ወይም አሜሪካ ውስጥ ከገቡ በኋላ አሳልፈን ጉዳት ሊደርስባቸው ወደሚችልበት ሀገር ልንመልሳቸው አይገባም የሚል ግዴታ ነው በ1951 በኋላ ላይ ደግሞ በአዲሽናል ፕሮቶኮሉ አማካኝነት በዚህ በነን ሪፎልመንት መርህ የገባነው ግዴታ ይሄንን ነው እንጂ ስደተኞችን ድንበር አቋርጠው ሲገቡ የመቀበል ግዴታ አይደለም የሚል ይዘት ያለው ውሳኔ ነበረ። በጣም በጠባቡ የተረጎመ እና እዛ ላይ ነው በዋነኝነት የተንተረሰው ማለት ነው የጠቅላይ ፍርድ ቤቱ ውሳኔ ማለት ነው። ያንን ጠቅሶ ያንን እንደ ምክንያት ተጠቅሞ አሁንም ነን ሪፎልመንት የምንለው መርህ እንኳን ለራሱ ከአሜሪካ ውስጥ ድንበር ውስጥ ላልገቡ ግለሰቦች አይሰራም ብሎ የወሰነበት ነባራዊ ሁኔታ አለ ማለት ነው። አሳይለም መጠየቅ አይችሉም፣ ኢንስፔክት መደረግም አይችሉም። ድንበር ውስጥ ካልገቡ ድንበሩን አቋርጠው አሜሪካ ውስጥ ካልገቡ በዛም ተከትሎ ደግሞ ይሄንን በማድረጋችን ይሄንን በመከልከላችን የነን ሪፎልመንት የምንለውን መርህ አልተጣረስንም የሚል ይዘት ያለው ውሳኔ የወሰነው ማለት ነው ፍርድ ቤቱ። እኔ ደግሞ ይሄንን ትንሽ ቻሌንጅ የሚያደርግ አይነት አመለካከት ነው ያለኝ። ይሄንን ምንድነው ከድራፍቲንግ ሂስትሪው ጋር ስታይ ሀገራቶች አንድን ኮንቬንሽን ወይም ደግሞ አንድን ዓለም አቀፍ ቃል ኪዳን ሲስማሙ የተለያየ ድራፍት ያመጣሉ። የኔ አመለካከት ይሄን በተመለከተ ይሄን አንቀጽ በተመለከተ እንደዚህ መሆን አለበት እያሉ ኮሜንት ይደራረጋሉ ማለት ነው። ነን ሪፎልመንት የምንለው በአንዳንድ ሀገራቶች እይታ ምንድነው ቦርደር ላይ የሚገቡ ግለሰቦችን ጥገኝነት ለመጠየቅ የሚገቡ ግለሰቦችን እንዳይገቡ መከልከልን ይጨምራል ማለት ነው። ከዛ ደግሞ ይሄንን የሬፊጂ ኮንቬንሽን ምንድነው በጣም ፐርሱሲቭ በሚባል ደረጃ አውቶሪቴቲቭ በሆነ መልኩ ኮሜንት ያደረገ ግለሰብም የሚለው ምንድነው እዛ ላይ አንቀጹ የሚጠቀመው ቃል አለ። በማንኛውም መልኩ አንድ ግለሰብ ከጉዳት ወደ ደረሰበት ሀገር ወይም ደግሞ ይደርስበታል ተብሎ ወደሚታሰብበት ሀገር በማንኛውም መልኩ ሊመለስ አይገባም የሚል አንቀጽ ነው። ይሄንን በማንኛውም መልኩ የሚለውን አንቀጽ ኢንተርፕሬት ሲደረግ በወቅቱ ማለት ነው በዲስከሽኑ ጊዜ ኢንተርፕሬት ሲደረግ ይተረጎም ምን ብለው ነበር የተረጎሙት? ኢቭን ምንድነው ቦርደር ላይ ለራሱ ድንበር ላይ መከልከልን ኢንክሉድ ያደርጋል። መከልከልን ሁሉ
ያካትታል። ይሄ በማንኛውም መልኩ የሚለው ፍሬዝ ማለት ነው። ለምንድን ማንኛውም መልኩ ስል በተለያየ መልኩ አንድን ሰው ወደ ጉዳት ወደሚደርስበት ሀገር ልትመልሺው የሚችልበት ነባራዊ ሁኔታ አለ ነው። አንደኛው መንገድ በማንኛውም መልኩ የምንለው ሁሉንም ነገር ያካትታል። አንደኛው መንገድ ደግሞ አንደኛ ወደዛ በመጠረዝ ነው። ከገባ በኋላ ወደዛ በመጠረዝ ነው። ከዛ ሲቀጥል ደግሞ ሊገባ ሲል በማገድ ነው። እንዳይገባ መከልከል ለራሱ ይህንን ነን ሪፎልመንት የምንለውን ነገር ዋትሶኤቨር የሚለውን አገላለጽ ይዘዋል የሚል እንግዲህ ይሄ በ1950 አካባቢ ጋር በነበረበት የኮንቬንሽኑ ድርድር በነበረበት ጊዜ ላይ የነበረ አንደርስታንዲንግ እና ኢንተርፕሬቴሽን ነው። ወይትም አለው በደንብ ይዘት አለው ማለት ነው። እና ከዚህ አንጻር ከዚህ አንደርስታንዲንግ ኦፍ አንቀጹ ፍሬመሮቹ አንቀጹን የድራፍት ያደረጉት ሰዎች አመለካከታቸው ምንድን ነው ብለን ወደ እነሱ ስንሄድ ከነሱ አንደርስታንዲንግ አንጻር ስናየው የነሱ ኢንቴንሽን ምንድን ነው፣ የነሱ አመለካከት ምንድን ነው፣ ይሄ አንቀጽ ሊከለክል ይገባል ብለው ያሰቡት ምንድን ነው ብለን ስንጠይቅ ይሄንንም ያካትታል። ምንን ቦርደር ላይ የሚገቡ ሰዎችን መከልከል የነን ሪፎልመንት መርህን ይጣረሳል ነው። የዩኤስ ሱፕሪም ኮርት ከዚህ አንደርስታንዲንግ አንጻር ማለት ነው ውሳኔ ይሄንን የነን ሪፎልመንት መርህ የተጣረሰ ነው የሚል ይዘት ያለው አንቀጽ ነው። ምንድነው የአንተ አርጊውመንት? አዎ በቴክስቱ ብቻ አይደለም መሆን ያለበት፣ ወደኋላ መሄድ አለብን፣ ታሪኩንም ማየት አለብን። በወቅቱ የነበሩ የማህበረሰብ ክፍሎች ፍሬምወርኮቹ በምን አይነት መልኩ ይሄንን አንቀጽ ተረዱት። ከዛ ሲቀጥል ደግሞ አላማው ፐርፐዙ ምንድነው፣ የሪፊጂ ኮንቬንሽኑ ፐርፐዝ ምንድነው፣ በተቻለ መጠን ጉዳት የሚደርስባቸውን ሀገር ግለሰቦች ፕሮቴክሽን መስጠት ነው። ከፐርፐዙም አንጻር ስታዩ ወደ አሜሪካ እንዲገቡ መፍቀድ ፐርፐዙን አቺቭ እንዲያደርግ ያደርገዋል ማለት ነው። ደግሞ በግልጽ በማንኛውም መልኩ የሚል ፍሬዝ አለ። ይሄን ፍሬዝ የሚጠቅመው በዛ አይነት መልኩ ኢንተርፕሬት ሲደረግ ኦል ኢንኮምፓሲንግ የሆነና ኢቭን ቦርደር ላይ ሰዎች አትገቡም ብሎ መከልከል ነን ሪፎልመንት የምንለው መርህ የሚጣረስ መሆኑን የሚያመላክት ነው የሚል ይዘት ያለው አርቲክል ነው የነበረው። ይሄንን ከአጠቃላይ የአሜሪካ የስደተኞች ፖሊሲ ጋር አሁን እየተካሄደበት ካለው ነገር አንጻር ስናየው ወዴት እየሄድን ነው ለማለት የሚያስችል የሚሰጠው ምስል አለ ወይስ ቁንጽል ነው? እሱን ደግሞ አሁን ካለው ፖሊሲም ጋር አንጻር ያው የሚነግረው ነገር አለ። ግን ይሄ አሁን ላይ ብቻ የተጀመረ አይደለም። ቅድም እንዳልኩሽ ከአሁን በፊት የነበረ ፕሬሲደንት ነበረ። ይሄ ከ1960ዎቹ 70ዎቹ ላይ የነበረ ውሳኔ ነው የተጠቀሰው ማለት ነው። እንደገና ዩኤስ ሱፕሪም ኮርቱ ላይ ማለት ነው። ከበፊትም ጀምሮ የነበረ አመለካከት ነው ይሄ ነን ሪፎልመንት። የአሜሪካ አቋም በተለይ የሱፕሪም ኮርቱ አቋም በግልጽ ኢንተርፕሬት ያደረገው ፕሬሲደንት አለ። አስገዳጅ የሆነ የታችኛው ፍርድ ቤቶችን ሊያስገድድ የሚችል ህግ ነው ይሄ ህግ። ኢንተርፕሬቴሽናቸው ምንድነው? ትርጓሜያቸው ነን ሪፎልመንት የምንለው መርህ ቦርደር ላይ ስደተኞችን አልቀበልም ማለትን አይመለከትም፣ እሱን ኢንክሉድ አያደርግም የሚል አቋም እና ይዘት ያለው የፍርድ ውሳኔ ነበረ በፊትም ማለት ነው። ግን አሁን ያለው የኢሚግሬሽን ፖሊሲን ጋር በጠቅላላ ምንድነው አሁን በፊት ሪግሬሲቭ የሆነ አመለካከት አንታይ ኢሚግሬሽን የሆነ ጊዜ ከነበረ እንበልና አሁን ላይ ዩኤስ ሱፕሪም ኮርቱ አዲስ እድል እያገኘ ነበረ። አሁን የኢሚግሬሽን ፖሊሲው ጥሩ የሆነበት ዘመን ቢሆን የኮምፖዚሽናቸው የዳኞቹ ኮምፖዚሽን አለ አይደል? አሁን ብዙ ራይት አካባቢ በትራምፕ አፖይንት የተደረጉ ብዙ ዳኞች አሉ ምናምን እና አለ አይደል እንትናቸው የፖለቲካ አፊሊዬሽናቸው ብዬ ማለት አልችልም። ምክንያቱም ያው ፍርድ ቤቶች በዚህ ሀገር ኢንዲፔንደንት ናቸው። ግን
በአንድም ሆነ በሌላ የሚያጋድሉበት እንደየ አፖይንት እንደተደረጉበት መንገድ ማለት ነው የሚያጋድሉበት ነባራዊ ሁኔታ አለ እና አሁን ላይ ሞር በሪፐብሊካን ኖች አፖይንት የተደረጉ ወይም ኖሚኔት የተደረጉ የፍርድ ቤት ዳኞች ናቸው ያሉት ማለት ነው እና ግን ሞር ሌፍቲስት የሆኑ ቢሆኑ እና አሁን እዚህ ዲሰንት ላይ የነበሩት በ6-3 ነው አይደል ያልኩሽ ዲሰንት ላይ የነበሩት ዳኞች አቋም ኮምፕሊት የተለየ ነው አሁን እኔ የምለውን አይነት ይዘት ያለው ምናምን አቋም ነው ያላቸው እንደነሱ አይነት ዳኞች ቢበዙ ይሄ ሊቀየርበት የሚችልበት ይሄ አመለካከት አለ አይደል ሊቀየርበት የሚችልበት እድል ነበር was an opportunity ማለት ነው ግን እንዳልኩሽ ያው አሁን ያለው ሜካፕ የፍርድ ቤቱ ኮምፖዝ ያደረገበት መንገድ ትንሽ ጠንከር ያለ አንታይ ኢሚግራንት የሆነ አይነት ነገር ያላቸው በግለሰብ ደረጃ ያላቸው ጀስቲሶችም ስለነበሩ እሱ ነው ማለት ነው ሞር ያንን እድል በደንብ ተጠቅሞ በፊት የነበረውን ፕሬሲደንት እንደገና ሪቨርስ አድርጎ አዲስ የሆነ ፕሬሲደንት ሴት ማድረግ እና ላንድ ማርክ የሆነ ወደፊትም የሚኖረውን የኢሚግሬሽን ፖሊሲ በጣም ሼፕ የሚያደርግ ውሳኔ መወሰን ያልቻሉበት መንገድ ይሄ ነው ከዚህ አንፃር ኮሜንት ልናደርግበት የምንችልበት ነባራዊ ሁኔታ ሊኖር ይችላል ከዛ ውጪ ግን በፊትም የነበረ የአሜሪካ አቋም ነው አሁን ላይ ባለው ምክንያት የተቀየረ ነገር ሳይሆን ይሄንን የመቀየር እድል ያልተጠቀመበት ነበራቸው እሺ እንግዲህ የፍርድ ቤቶች ጉዳይ ሲነሳ በዚሁ ደግሞ የአሜሪካ ጠቅላይ ፍርድ ቤት ጊዜያዊ ከለላ ማቋረጡን በተመለከተ የጻፍከውን ጽሁፍ እሱ ላይ ደግሞ እስኪ ትንሽ በለ ይሄ ደግሞ ምንድነው የሱፕሪም ኮርቱ ይሄ ቲፒኤስ ቴምፖራሪ ፕሮቴክሽን ስታተስን ጊዜያዊ የስደተኝነት ከለላ ብለን ልንተረጉመው እንችላለን ይሄንን ጊዜያዊ የስደተኝነት ከለላን በተመለከተ ምንድነው ፍርድ ቤቶች ጭብጡ እዚህም ጋር ምንድነው ፍርድ ቤቶች በዲኤችኤስ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ አማካኝነት የሚወሰኑ ውሳኔዎችን ይሄንን ቲፒኤስን መወሰን ሊሆን ይችላል አንድ ሀገር ለቲፒኤስ ኳሊፋይ አድርጓል ቲፒኤስ የአንድ ሀገር ግለሰቦች አሜሪካ ውስጥ የሚኖሩ የአንድ ሀገር ማህበረሰቦች ጊዜያዊ የሆነ ጠለላ ያስፈልጋቸዋል ብሎ መወሰንን ሊሆን ይችላል አንድ የተወሰነ ከሆነ ደግሞ ያንን ማራዘም የጊዜ ገደቡን ማራዘም ሊሆን ይችላል ከዛ ሲቀጥል ደግሞ ማቋረጥ ሊሆን ይችላል ተርሚኔት ማድረግ ማለት ነው ሶ እነዚህን በተመለከተ ፍርድ ቤቶች ማየት ይችላሉ ወይ በግለሰቦች የዲኤችኤስ ውሳኔን ተቃውመው ፍርድ ቤት ጉዳዩን አምጥተው መከራከር ይችላሉ ወይ የሚል ነው ጭብጡ በዋነኝነት ማለት ነው የፍርድ ቤቶች ይሄ ሴፓሬሽን ኦፍ ፓወር የምንለው አለ አይደለ በዚህ በሴፓሬሽን ኦፍ ፓወር የስልጣን ክፍፍልን በተመለከተ ማለት ነው በተመለከተ የኤክስኪዩቲቭ ኦርጋኑ ወይም የሚያስፈጻሚው አካል ስልጣኖች አሉ በኮንግረስ ደግሞ ይሄንን የቲፒኤስን የሚመለከትን ህግ ሲያወጣ ዲስክሬሽኑን የሰጠው ለኤክስኪዩቲቭ ኦርጋኑ ነው ለአስፈጻሚ አካሉ ነው እንደዛ ባለበት መልኩ ይሄንን ቴምፖራሪ ፕሮቴክሽንን የመወሰን ሊሆን ይችላል ወይም ደግሞ ኤክስቴንድ የማድረግ ሊሆን ይችላል ወይም ደግሞ ማራዘም ሊሆን ይችላል ካልሆነ ደግሞ ማቋረጥ ሊሆን ይችላል ይሄንን በጠቅላላ ኮንግረስ ይሄንን ስልጣን ለአስፈጻሚ አካሉ ሰጥቻለሁ እያለ ባለበት ሂደት ህጉ እንደዛ ይላል በግልጽ እያለ ባለበት ሂደት ግለሰቦች ያንን ለምን አቋረጥክብኝ ብለው ወይም ደግሞ ለምን የዚች ሀገር የቴምፖራሪ ፕሮቴክሽን ስታተስ ተጠቃሚ ሆነች ወይም ደግሞ ይሄን ጊዜ ለምን አራዘምከው
ብለውም ሆነ ወይም ደግሞ ለምን ተቋረጠብን ብለው አሁን ኢትዮጵያውያኖች ጋር በተመለከተ እንዳጋጠመው ማለት ነው ብለው ሊከሱ የሚችሉበት ወደ ፍርድ ቤት ጉዳይ ሊያመጡ የሚችሉበት አግባብ አለ ወይ የሚል ጭብጡ ያነሳው ማለት ነው። ውሳኔ ሲወስን ባጭሩ ምንድነው የወሰነው? ህገ መንግስታዊ ይዘት ያለው የማከራከሪያ ነጥብ ካላቸው ማምጣት ይችላሉ ነው። ግን ህገ መንግስታዊ ይዘት የሌለው በዋነኝነት ይሄ አድሚኒስትሬቲቭ አክት የሚባል አለ። እሱን በተመለከተ ላይ የተመሰረተ ከሆነ የመከራከሪያ ነጥባቸው አይሽሩም የሚል ነው። ይሄንን በሁለት አይነት መልኩ ማየት እንችላለን። ሁለት ሀገራቶች ነው ኬዙን ያመጡት ማለት ነው። በዋነኝነት ይሄ ወደ ፍርድ ቤቱ የተነሳው በሲሪያ እና በሄይቲ አማካኝነት ነው። ሲሪያኖቹ ሲከራከሩ የሲሪያኖቹን ተቋርጧል። በዲኤችኤስ አማካኝነት ቲፒኤስ ነበራቸው። ይሄ ቲፒኤስ አሁን የተቋረጠበት ነባራዊ ሁኔታ አለ። ያንን ተከራክረው ነው ወደ ፍርድ ቤት አመጡ። ከዛ በኋላ ሱፕሪም ኮርቱ ይሄ ጉዳይ መታየት አለበት፣ ወደፊት ለሚኖረው የኢሚግሬሽን ጉዳዮች እና ፖሊሲዎች በጠቅላላ አንድ የሆነ ትልቅ የሆነ ፍሬምወርክ መስጠት ስለፈለገ ያሳያል የሚል እና ከሲሪያዎቹ ጋር በአንድ ላይ ኮንሶሊዴት አድርጎ ያየበት ነባራዊ ሁኔታ አለ ማለት ነው። ይሄ ምንድነው ለወደፊት ለሚኖረው አስገዳጅ ስለሚሆን ፍሬምወርክ እየሰጠ ነው። የታችኛው ፍርድ ቤቶች በዚህ የመገደድ ስላለባቸው ማለት ነው። ያሳያል ብሎ ጉዳዩን ያየበት ሂደት አለ። የእነሱ የተከራከሩበት ሲሪያኖች የተከራከሩበት ይሄ አድሚኒስትሬቲቭ ፕሮሲጀር አክትን ቫዮሌት ያደርጋል ነው። ዲኤችኤስ ውሳኔውን የወሰነበት መንገድ ዲስክሬሽነሪ ነው። በይሁንታ በዘፈቀደ ነው ውሳኔውን የወሰነው፣ አርቢትራሪ ነው የሚል ይዘት ያለው የመከራከሪያ ነጥብ ነው ያነሱት ማለት ነው። እና ፍርድ ቤቱ ምንድነው ጠቅላይ ፍርድ ቤቱ አይ እንዲህ ያለ መከራከሪያ ልታነሱ አይችሉም፣ ይሄ የኮንግረስ ይህን ስልጣን ለአስፈጻሚ አካሉ ለዲኤችኤስ ሰጥቶታል። ስለዛ ዲስክሬሽነሪ ነው ሲጀመር የሰጠው፣ ለሱ ለዲስክሬሽን አድርገው ነው የሰጠው እና ልታነሱም ሊታይም የሚገባበት ነባራዊ ሁኔታ የለም ነው። ከዚህ በኋላ ፍርድ ቤቶች የቴምፖራሪ ፕሮቴክሽን ስታተስን በተመለከተ ተርሚኔት ሲደረግ መከራከሪያ አድርገው ግለሰቦቹ ያነሱት ስለ ዲስክሬሽን በተመለከተ የተወሰነበት የውሳኔ መንገድ ፕሮሰሱ አለ አይደለ አግባብ አይደለም የሚል መከራከሪያ ከሆነ ያነሱትና በዋነኝነት ደግሞ ያንን ጀስቲፋይ ለማድረግ ሪላይ ያደረጉት በአድሚኒስትሬቲቭ ፕሮሲጀር አክቱ ላይ የተመሰረተ ከሆነ ይሄ አስተዳደርን በተመለከተ የአስፈጻሚው አካል ውሳኔን በምን አይነት መልኩ መወሰን ይገባዋል የሚል ህግ ነው ይሄ አድሚኒስትሬቲቭ ፕሮሲጀር አክቱ ማለት ነው። በዛ ላይ የተመሰረተ ከሆነ አይታይም ጉዳያችሁ ነው፣ ፍርድ ቤትም ኢቭን ሊያዩት የሚችሉበት ተጨባጭ ሁኔታ የለም የሚል ይዘት ያለው የመከራከሪያ ውሳኔ ነው፣ የፍርድ ሀተታ ነው የሰጠው ማለት ነው። ሄቲዎቹ ግን ሁለት ነገር ነው ያነሱት። አንድ የአድሚኒስትሬቲቭ አክቱን ቫዮሌት ያደርጋል ብለዋል። ያ ማለት ውሳኔ የተወሰነበት መንገድ ምንድነው አርቢትራሪ ነው፣ በዘፈቀደ ላይ የተመሰረተ የአወሳሰን ሂደትን ነው የተከተለው ያሉ ብለው የመከራከሪያ አንስተዋል። ቀደም እንዳልኩሽ ይሄን የመከራከሪያ ነጥብ ያው ወርቅ አድርጎባቸዋል እነሱም ላይ ማለት ነው። ግን ደግሞ ሌላም ህገ መንግስታዊ ይዘት ያለው የመከራከሪያ ነጥብ አንስተው ነበር። ቀደም እንዳልኩሽ አንድ ጉዳይ በፍርድ ቤት ለመታየት ቲፒኤስን የሚመለከት ጉዳይ ማለት ነው በፍርድ ቤት ለመታየት የግድ ህገ መንግስታዊ መከራከሪያ ነጥብን ማንሳት አለበት። ያንን ካላነሳ አይታይም ነው ያልኩሽ። እነሱ ደግሞ ህገ መንግስታዊ ይዘት ያለው የመከራከሪያ ነጥብ አንስተው ነበር። ምንድነው ያሉት? የትራምፕ አድሚኒስትሬሽን ይሄንን ውሳኔ ሲወስን ያለመገለል መብት፣ የእኩልነትና ያለመገለል መብት ኢኳሊቲ ኤንድ ዲስክሪሚኔሽን ክሎዝ የምንለው በህገ መንግስቱ ላይ ያንን ተጣርሷል። አላማው በዋነኝነት ሬሲዝምን የሚያስፋፋና ሬሲስት የሆነ ፖሊሲን በመከተል
ምንድነው ኤዥያን ሪሌትድ የሆኑ ከሳውዝ አሜሪካን ሪሌትድ የሆኑ ጥቁሮችን ምናምን የጠላ አይነት ይዘት ያለው ነን ዋይት የሆኑ የማህበረሰብ ክፍሎችን አታክ የሚያደርግ ውሳኔ ነው ውሳኔው የሚል የመከራከሪያ ነጥብ ያነሱበት ነባራዊ ሁኔታ ነበረ ማለት ነው። እና ይሄንን በደንብ ስክሩቲናይዝ አድርጎታል ፍርድ ቤቱ ማለት ነው። በደንብ አድርጎ መርምሮ ምንድነው ያለው የውሳኔው ከሬስ ኒውትራል ነበረ ነው። አትሊስት ማጆሪቲው ፋይንዲንግ ማለት ነው። በዋነኝነት የትራምፕ አድሚኒስትሬሽንን እንትን ያደረገው ምን ያነሳሳው ይሄንን ውሳኔ ለመወሰን ሬስ ሳይሆን አንድ ማህበረሰብ ከሌላ ማህበረሰብ አድሎና መግሎ ለመፍጠር ዲስክሪሚኔሽን ለመፍጠር ሳይሆን ያው የኢሚግሬሽን ፖሊሲው አንታ ኢሚግራንት የነበረበት ይሄ ቦርደር ፕሮቴክት የማድረግ ምናምን አይነት እንትን እንጂ በሬስ ላይ የተመሰረተ ውሳኔ አይደለም። ስለዚህ የህገ መንግስት የመከራከሪያ ነጥባችሁ ፍርድ ቤቶች ላዩት የሚችሉት ቢሆንም ግን በአሁን ባለው ነባራዊ ሁኔታ ሲታይ የሚያስኬድ አይደለም ብሎ የመከራከሪያ ነጥባቸውን ውድቅ ያደረገበት ሂደት ነው ያለው ማለት ነው። ይሄም ያው እነሱንም በዋነኝነት ኬዙን እንዲሸነፉ ያደረገባቸው ሂደት ነው ያለው ልጅ ነው ሪዮት። እሺ እንግዲህ የቲፒኤስ ተጠቃሚዎች ጉዳያቸው እንዳበቃለት አድርገው ከመቁጠር ይልቅ ሌሎች አማራጮችን እንዲያማትሩም በጽሁፍ ጠቁመሃልና ስለሱ እስኪ አሁን ቲፒኤስ እንበልና አሁን በዋነኝነት በዚህ ጉዳይ አሁን በኢትዮጵያ ኮንቴክስት ምሳሌ ማሳቹሴትስ ስቴት ላይ የነበረ ኬዝ አለ። በዛ አማካኝነት የቆመ እግድ የተጣለበት ነባራዊ ሁኔታ አለ አይደለ? የኢትዮጵያንም ኮንቴክስት ማለት ነው ብናይ አሁን እሱ ኦልሬዲ እንትን ብሏል፣ ኖቲስ አውጥቷል። ጊዜ 2 ቀን ነው 3 ቀን ነው የጊዜ ገደብ የሚሰጣቸው እስከ ጁላይ 10 ምናምን ድረስ ባለው ሂደት ውስጥ አሁን ከወሰነው ፍርድ ቤት አለ አይደል? ፍርድ ቤቱ ይሄ ቲፒኤስን በተመለከተ የወሰነው ፍርድ ቤት ላይ ከዛ ጋር በተጣጣመ መልኩ ውሳኔ እንዲወስኑ ያው ጋይድላይን የሰጠበት ሂደት ነው ያለው በዋነኝነት የሱፕሪም ኮርቱ ማለት ነው። በዚህ ውሳኔ ይገደዳሉ አሁን እነዚህ ፍርድ ቤቶች ማለት ነው፣ የኢትዮጵያንም ጉዳይ እግድ የጣሉበት ፍርድ ቤቶች ማለት ነው። ያው ተስፋ የለውም ልልሽ ነው። ከዛ ያን ተከትሎ ደግሞ ዩኤስሲአይኤስ ኖቲስ አውጥቷል። ኖቲሱም እስከ ጁላይ 10 ነው 12 ኤግዛክትሊ አላስታውስም ኦቨር ማሄድ ግን እስከዛ ድረስ ነው በህጋዊ መንገድ አሜሪካ የመቆያ ጊዜያችሁን ሎፉል አውቶራይዜሽን በዚህ መልኩ ኢምፕሎይመንት አውቶራይዜሽን ስሞሉ እስከ ጁላይ 10 ድረስ በሉ ብሎ የጠቀሰበት ሂደት አለ። ከእንትን ካለ አንቺም ኮሬክት ጁላይ 10 ነው ልክ ነው ላይ እንደዛ ብሎ ያለበት ሂደት አለና አሁን ይሄንን ስታይ ያው ያመላከተ ያለው ቲፒኤስ ከዚህ በኋላ አይኖርም ማለት ነው። በጣም ስትሮንግ የሆነ ኬዝ ካለና በህገ መንግስታዊ ይዘት ላይ የተመሰረተ የመከራከሪያ ነጥብ ከመጣ ነው። ያ ደግሞ አንላይክሊ ነው፣ ቬሪ አንላይክሊ ነው የሚሆነው ማለት ነው። ይሄ ከሆነ አውትካሙ ደን ምንድነው ያለው አማራጭ ወደሚል ነው ነባራዊ ሁኔታ ይመጣል ማለት ነው። አሁን ይሄ ቅድም ማለት ኬዝ ባይ ኬዝ ቤሲስ የሚወሰን ነው። ሰዎቹ የሀገራቱ በየግለሰቡ ላይ የሚወሰን ሂደት ነው። የተለያዩ የኢሚግሬሽን አማራጮች አሉ። በፋሚሊ መልኩ ሰዎች የኢሚግሬሽን ጠለላ ሊያገኙ የሚችሉበት ነባራዊ ሁኔታ ሊኖር ይችላል። ኢሚዲየት ሪላቲቭ ከሆኑ ማለት ነው ለአሜሪካ ዜጋ ላላቸው ግለሰቦች የቅርብ ዘመድ ባል፣ ሚስት ሊሆን ይችላል፣ ልጅ፣ አባት፣ እናት ምናምን እንዲህ አይነት ነገር ከሆኑ በዛንም መልኩ ሊሄዱ የሚችሉበት ነባራዊ ሁኔታ ይኖራል። አሳይለም አልተከለከለም። አሁን እዚህ ለገቡ ሰዎች ማለት ነው ቦርደር ላይ ክሮስ ስታደርጊ ቅድም እንዳወራ ነው አሳይለም መጠየቅ አቺም ሜክሲኮ ቦርደር ላይ ሆነች ማለት ነው። በዚህ ቅድም ባወራ ነው የዩኤስ ሱፕሪም ኮርት ውሳኔ አማካኝነት ማለት ነው። ግን ዋንስ ቲፒኤስ ካለሽ አሜሪካ ውስጥ ነው ያለሽው ማለት ነው።
አሳይለም ሌላ አማራጭ መንገድ ነው። አሳይለምን ለመጠየቅ ማሟላት የሚጠበቅባቸው ግን ሪኳርመንቶች አሉ። በዋነኝነት ዌል ፋውንድድ ፊር ኦፍ ፕሮሲኩሽን የምንለው ነገር ማለት ነው። በቃ ወደ ኢትዮጵያ በኢትዮጵያ ኮንቴክስት ከሆነ ብመለስ ጉዳት ሊደርስብኝ ይችላል ብለው የሚፈሩበት ያ ደግሞ ፍራቻቸው በደንብ ኢስታብሊሽ ሊደረግ የሚችል ዌል ፋውንድድ የሆነ መሆን መቻል አለበት ነው። ይሄ ወይም ደግሞ ከአሁን በፊት ጉዳት ደርሶባቸው ሊሆን ይችላል፣ ወይም ደግሞ ወደፊት ይደርስብኛል ብለው ሊፈሩ ይችላሉ። ፓስት ፕሮሲኩሽን ሊሆን ይችላል፣ ወይም ደግሞ ፊውቸር ፕሮሲኩሽን ሊሆን ይችላል። ፕሮሲኩሽን ምንድነው የሚል ዲቴይል የሆነ ነገር አለ። ተደብድበው ሊሆን ይችላል፣ ቶርች ተደርገው ሊሆን ይችላል፣ በጣም ሆስታይል የሆነ ኢንተሮጌሽን ተደርጎባቸው ሊሆን ይችላል፣ ፊሜል ጂኒታል ሙቲሌሽን አጋጥሟቸው ሊሆን ይችላል፣ ሴክሹዋል አቢዩዝ ተደርገው ሊሆን ይችላል፣ ሳይኮሎጂካል አቢዩዝ ደርሶባቸው ሊሆን ይችላል። ይሄ በደንብ ኬዝ ባይ ኬዝ ቤሲስ ባሉበት ነባራዊ ሁኔታ የሚወሰን ሆኖ ግን ጉዳት ደርሶባቸው ከነበረ በፊት ኢትዮጵያ ውስጥ በነበሩበት ሂደት ወይም ደግሞ ሶማሊያ ውስጥ ወይም ኬንያ ውስጥ በነበሩበት ሂደት ወይም ደግሞ ወደፊት ጉዳት ይደርስብናል ብለው የሚፈሩ ከሆነ ተመሳሳይ የሆኑ ጉዳቶች ይደርሱብናል ብለው የሚፈሩ ከሆነና ይሄ ጉዳት ደግሞ የደረሰባቸው በአምስት ግራውንዶች መሆን መቻል አለባቸው። አንደኛ በፖለቲካ አመለካከታቸው፣ በሃይማኖታቸው፣ በሬሳቸው፣ በማንነታቸው አማራ፣ ትግሬ፣ ኦሮሞ፣ ጉሙዝ ምናምን ሊሆን ይችላል። በማንነታቸው ላይ ጉዳት የደረሰባቸው ከሆነ በናሽናሊቲያቸው ላይ ጉዳት የደረሰ በዛ ምክንያት የደረሰባቸው ከሆነ ወይም ደግሞ ሜምበርሺፕ ኢን ፓርቲኩላር ሶሻል ግሩፕ ይባላል። በቃ በኤልጂቢቲኪው በመሆናቸው ሊሆን ይችላል። እንዲህ አይነት ነገር ማለት ነው። እንደዚህ አይነት ሴት በመሆናቸው ጉዳት ሊደርስባቸው ይችላል። እንደዚህ ወደ ሜምበርሺፕ ልናመጣው የምንችልበት ሂደት ይፈጠራል ማለት ነው። የሆነ ግሩፕ አካል የሶሻል ስታተስ የሶሻል ግሩፕ አካል በመሆናቸው ምክንያት ጉዳት የደረሰባቸው ከሆነ እና ጉዳቱ ፕሮሲኩሽን በሚያስብል ደረጃ እዛ ሌቭል ኦፍ ፕሮሲኩሽን የደረሰ ከሆነ ፓስ ፕሮሲኩሽን አለን እንችላለን። ማን ጉዳት አደረሰው እሱ ዲቴል የሆነ ራሱን የቻለ ኢቫሉዌሽን ይፈልጋል ማለት ነው። ወደፊትም እንደዚሁ በእነዚሁ ቅድም በጠቀስኳቸው ግራውንዶች ጉዳት ይደርስብኛል ብለው የፈሩ ከሆነ አሁንም እድል ይኖራቸዋል ማለት ነው። እነዚህ እንግዲህ ፖለቲካልም አሳይለምን በተመለከተ ያለ መንገድ ነው ማለት ነው። ሌላኛው ይሄንን እንደየኬዛቸው ባሉበት ነባራዊ ሁኔታና ባሉበት ተጨባጭ ሁኔታ የሚወሰን ነው የሚሆነው። ከጠበቃዎቻቸው ጋር ኳሊፋይ ያደርጋሉ አያደርጉም የሚለውን ነገር በደንብ መታየት ያለበት ሂደት ነው። ሁሉም ኢትዮጵያዊ በጠቅላላ አሳይለም ኳሊፋይ ያደርጋል እያልኩ አይደለም፣ እንደዛ ማለት አይደለም። ካለበት ነባራዊ ሁኔታ ተጨባጭ ሁኔታ በፊት ጉዳት ደርሶበት ከሆነ ወይም ደግሞ አሁን ወደ ኢትዮጵያ ቢሄድ ጉዳት ይደርስብኛል ብሎ የሚፈራ ከሆነ አሁን ላይ የሚቋረጥበት ሂደት ካለና ሌላ እንደ አማራጭ ሊያየው የሚችለው ነባራዊ ሁኔታ ነው ማለት ነው። እሱ ከዛ በኋላ የኤስሲአይኤስ ሄዶ ኢንተርቪው ያደርጋል፣ ጋራንት ይደረጋል፣ አይደረግም ሌላ ነገር ነው። ወደ ፍርድ ቤት ሪፈር ሊደረግ ይችላል። አልቲሜትሊ ዲፖርት ሊደረግም ሁሉ የሚችልበት ነባራዊ ሁኔታ አለ ነው። ግን ስቲል ፓዝ ነው አይደለም፣ መንገድ አንድ አማራጭ የሆነ መንገድ ነው በደንብ ማስረዳት እስከተቻለ ድረስ ማለት ነው። ይሄ አሁን ባለው ነባራዊ ሁኔታ ያልተከለከለ በተለይ ደግሞ አሜሪካ ውስጥ ላሉ ግለሰቦች እንደ አማራጭ ሊታይ የሚችል አማራጭ ነው ማለት ነው። ሌላኛው ከቢዝነስ ሪሌትድ በሆነ መልኩ እንዲሁ አማራጭ ሊኖራቸው የሚችልበት ነባራዊ ሁኔታ አለ ማለት ነው። እሱ በተለያየ አይነት የቪዛ ታይፖች አሉ። እንግዲህ እሱንም አሁንም ከጠበቆቻቸው ጋር ሆነው በደንብ ማውራት የሚችሉበት ሂደት አለ ልልሽ ነው ሪዮቴ። በጣም ነው የማመሰግነው። እንደው ከነዚህ ከሶስቱ አርቲክሎች ጋር በተያያዘ የሚሆን ሌሎች ከኢሚግሬሽን ጋር በተያያዙ ሰሞነኛ ጉዳዮች ወይም ሳልል ባላልፋቸው የምትላቸውን እነሱን ደግሞ ጠቆም አድርገንና እንለያያለን። አይ ቲንክ ማለት የምፈልገው ነገር ብዙ ያልኩ ይመስለኛል። ግን አንዲት ሌላም አንድ እንደው በጣም በዲፕሬሲንግ በሆነም ኖት ሳይሆን ማለፍ ያለብን
የጀመርኩት በጥሩ ዜና ነው አይደለ? የመጀመሪያው ውሳኔ ጥሩ የሆነ ዜና ነበር። ሁለቶቹ በጣም መጥፎ የነበሩ ውሳኔዎች ናቸው። ሌላም እንደዚሁ በተመሳሳይ ሳምንት የተወሰነ ውሳኔ አለ ስለ በርዝ ራይት ሲቲዝንሺፕን በተመለከተ ማለት ነው። እዛም ላይ አሁን 14ኛው አሜንድመንት ላይ አንድ ሰው ማንኛውም ሰው አሜሪካ ውስጥ ከተወለደ እና ይላል የዚህ ሀገር ጁሪስዲክሽን ደግሞ በዚህ ሀገር if he or she is subject to the jurisdiction of this country የሚል እንትን አለው ፍሬዝ አለው ማለት ነው። በዚህ ሀገር ህግ እና ስልጣን በጠቅላላ የሚዳኝና የሚገዛ ከሆነ ብለን ልንተረጉመው እንችላለን እና ከሆነ ያው የዚህ ሀገር ዜጋ ነው የሚል ይዘት ያለው እሱም ላይ የነበረው ክርክር በኢሌጋል የምንላቸው ወይም ደግሞ ነን ሲቲዝንስ የምንላቸው ከድንበር አቋርጠው የመጡ እዚህ ሀገር ሲኖሩ ካለ ፍቃድ እየኖሩ ያሉ ግለሰቦች የተወለዱ ልጆች ወይም ደግሞ ቱሪስት ሆነው እዚህ ሀገር የተቀመጡ እና ለሕክምና መጥተው እዚህ የሚወልዱ ሰዎችን በተመለከተ ያሉ ግለሰቦች እንደ የዚህ ሀገር ሳብጀክት ኦፍ ዲስ ካንትሪስ ጁሪስዲክሽን ናቸው ወይ የሚል ኢሹ ነበረ የነበረው ማለት ነው። ወይም ደግሞ ጭብጥ ነበረ ጭብጡ እና ያው አዎ የሚል ይዘት ያለው ውሳኔ ተወስኗል በዚህም ላይ ማለት ነው። ስለዚህ በርዝ ራይት ሲቲዝንሺፕን በተመለከተ የትራምፕ አድሚኒስትሬሽን አስቀረዋለሁ ሲለው የነበረው ነገር እሱ ያው ተቀባይነት አላገኘም ማለት ነው። ስቲል ምንም እንኳን ቅድም እንዳልኩሽ የአሜሪካ ሱፕሪም ኮርቱ አሁንም ኢንዲፔንደንት እንደሆነም የሚያሳይበት ትራምፕ ለራሱ አቴንድ ያደረገበት ሂሪንግ ነበረ ይሄ ውሳኔ ማለት ነው። ግን ሱፕሪም ኮርቱ ስቲል ጠንካራ የሆነ በአስፈጻሚ አካሉ ምንድነው ኢንፍሉዌንስ ሊደረግበት የማይችል ጠንካራ የሆነ ፋንክሽኒንግ የሆነ ኢንስቲትዩሽን ያለበት ሀገር መሆኑንም ያመላከተ ውሳኔ ነው ይሄ ውሳኔ ማለት ነው። ትልቅ የሆነ ስቴክ ነበረበት። ግን ትራምፕ ለራሱ በፍርድ ቤት ተገኝቶ ሂሪንጉን በጠቅላላ የታዘበበት ነባራዊ ሁኔታ የነበረበት ሂደት ነው። ግን የፍርድ ውሳኔው መንግስትን በተቃወመ መልኩና በብዙ ሺዎች ሚሊዮኖች የሚቆጠሩ ሚሊዮኖች የሚቆጠሩ ግለሰቦችን ፌቨር ያደረገ ውሳኔ ነበር የተወሰነው ማለት ነው። ይሄም ትልቅ የሆነ ጉድ ኒውስ ነው። አይ ቲንክ ይሄ ነው ያለኝ ልጨምር የምችለው ነገር። እሺ፣ በጣም ነው የማመሰግነው። እንዴት ወደ ድርጅታችሁ መምጣት ወይም መደወል እንዴት መነጋገር እንደሚችሉ ደግሞ የሚፈልጓችሁ ሰዎች እያዳመጡ ያሉ ቢኖሩ እሱን ደግሞ እንጠቁ። በምን ያገኟችኋል የሚለውን በተመለከተ አንደኛ ኦፊሳችን ዌብሳይታችን ላውንች አድርገናል በቅርቡ ማለት ነው እና በዛ በዌብሳይታችን ላይ ኮንታክት አስ የሚል አለ። በዛ ኮንታክት ሊያደርጉን ይችላሉ ማለት ነው። በዛ ላይ ኢሜይልም ትንሽ የሆነ ኖት ከጻፉልን ዳይሬክትሊ ወደኛ ይደርሰናል። ከዛ ሲቀጥል ደግሞ በኢሜይልም ሊያገኙን ይችላሉ። info@mamebatilo.com ኢሜይል ቢያደርጉልን ሊያገኙን የሚችሉበት ሂደት አለ። ከዛ ሲቀጥል ደግሞ በስልክ ቁጥር 2028360137 ሊደውሉልን ይችላሉ። ከዛ በተጨማሪ ደግሞ በኦፊሳችን አድራሻችን ሲልቨር ስፕሪንግ ሜሪላንድ ነው። 8720 ጆርጂያ አፓርትመንት ነምበር ኦር ዩኒት ነምበር 706 ቢመጡ ያገኙናል። እዚህ እግረ መንገድ የምናገር የምፈልገው ምንድነው አርብ ፍሪ ኮንሰልቴሽን ሰርቪስ አለን ለኮሚኒቲያችን ማለት ነው። በነፃ ኮንሰልቴሽን ሰርቪስ ማግኘት ይችላሉ ማንኛውም ሰው። አርብ ከጠዋት ከ8 ሰዓት እስከ 12 ሰዓት ኖን ድረስ። ከዛ ሲቀጥል ደግሞ ከሰዓት በኋላ ከ3 ሰዓት ፒኤም እስከ 6 ሰዓት ፒኤም ባለው ጊዜ ውስጥ ነፃ የኮንሰልቴሽን ሰርቪስ እንሰጣለን ማለት ነው። በሌላ ጊዜ እኛ ኮንሰልቴሽን እናስከፍላለን። ግን አርብ ፍሪ የሆነ ኮንሰልቴሽን ሰርቪስ
አለን ማለት ነው። ይሄንን መጠቀምም ይችላሉ። ወደኛ ኦፊስ መገልገል የኛን ግልጋሎት የሚፈልጉ ግለሰቦች በዚህ አይነት መልኩ ያገኙናል ለማለት ነው። እሺ፣ በጣም ነው የማመሰግነው። እኔም አመሰግናለሁ በጣም። እሺ፣ አድማጭ ተመልካቾቻችን ከዶክተር መሐሙድ እሸቱ ተኩያ ጋር የነበረኝ ቆይታ ይህንን ይመስል ነበር። በሌላ ፕሮግራም በሌላ ርዕሰ ጉዳይ እና ከሌላ እንግዳ ጋር እቆያችኋለሁ። እስከዚያው ሰላም ሁኑ። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።